የወልቃይት ጠገዴ እስቴት ሁመራ ዞን ለህወሓት መግለጫ ምላሽ ሰጠ። ዝርዝር መረጃውን ትሰማላችሁ። በትግራይ ክልል ጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ተነግሯል። ሙሉ ዝርዝር መረጃውን ነግራችኋለን። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ይህንን ጨምሮ በፈረንሳይ የሚገኙ የቡርኪና ፋሶ ነዋሪዎች በኢብራሂም ትራኦሬ ላይ የተቃውሞ ሰልፍ እያካሄዱ ነው። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎችን እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ዝርዝር መረጃ ወስዳችኋለሁ። የወልቃይት ጠገዴ እስቴት ሁመራ ዞን ለህወሓት መግለጫ ምላሽ ሰጠ። መግለጫው ትላንትም ዛሬም ነገም አጀንዳችን ሰላም ነው ብሎ የጀመረ ሲሆን ህወሓት ሚያዝያ 10 ቀን 2017 ዓ.ም የወልቃይት ጠገዴ እስቴት ሁመራ ዞንን የተመለከተ መግለጫ ማውጣቱን ለመረዳት ችለናል ይላል። ቡድኑ በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ እስቴት ሁመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ በጸባጫሪነት ወንጅሏል። ከህወሓት ጥንት ተፈጥሮ አንጻር የወጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም አንዱ ወገን የፈለገውን ተናግሮ ሌላው ጉዳዩን በዝምታ ማለፍ የዚያኛውን ወገን መሰረተ ቢስ ውንጀላ የእውነተኛነት ገጽታ ስለሚያላብሰው ይህንን አጭር ማስታወሻ ለማቅረብ ተገደናል። የወልቃይት ጠገዴ እስቴት ሁመራ ህዝብ የትላንትም የዛሬም የነገም መሪ አጀንዳ ሰላምና ሰላም ብቻ ነው ያለው መግለጫው በህወሓት የግፍ አገዛዝ ለ27 ዓመታት ሲማቅቅ ሲገደልና ሲፈናቀል ለኖረው ህዝባችን ሰላም ልዩ ትርጉም ያለው ነው ብሏል። ስለሆነም ሰላምን ለማረጋገጥ ያለ እንቅልፍ ይሰራል፣ ይተጋል፣ ያተጋል፣ ለአማራዊ ማንነቱ ዘብ ሆኖ ይቆማል። መላው የወልቃይት ጠገዴ እስቴት ሁመራ ዞን ህዝብ ራሱን በሰላም አስከባሪነት በማዘጋጀት የራሱንና የአካባቢውን ውስጣዊ ሰላም ከሰርጎ ገቦች፣ ከወያኔ መንገድ ጠራጊ ኃይሎች፣ ከባንዳዎች ሲጠብቅ ቆይቷል። ወደፊትም ይቀጥላል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረ የዞኑ ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱን ማንነት አሳልፎ የማይሰጥና የጠባጫሪነት አጀንዳ የሌለው ኃይላችን ነው ሲልም አክሏል። ህወሓት ከወልቃይት ጠገዴ እስቴት ሁመራ ዞን እንዲወጣለት የጠየቀው የዞኑን ህዝብ ነው ያለው መግለጫው በእርግጥ ከፍ ብሎ እንደተገለጸው ለእኛ ህወሓት ይህም ማለቱ ፈጽሞ አያስገርመንም ብሏል። ህወሓት ከጥንት እስከ ዛሬ የማያከብረውን ህገ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትን የማያከብረውን የፕሪቶሪያው ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነ አሳምረን እናውቃለንና ሲልም አክሏል። በመግለጫው ስለሆነም ህወሓት የሚፈልገው የወልቃይት ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎ ጨፍጭፎ የአማራ ርስት የሆነውን የወልቃይት ጠገዴን ለም መሬት መጠቅለል እንደሆነ ግልጽ ነው ሲልም አክሏል። ቡድኑ አካባቢውን በጉልበት በወረረበት ዘመን ያደረሳቸው ግፎችና በደሎችም ሆነ በጎረቤት ሀገር ያሉ ተዋጊዎች በወልቃይት ጠገዴ አማራዎች ላይ እያደረሱት ያለው ማሳደድና መጨፍጨፍ የቡድኑን ፍላጎትና ቋሚ ዓላማ በማያሻማ መልኩ ፍንትው አድርጎ የሚያረጋግጡ ናቸው ሲልም አክሏል። በመሆኑም ከመግለጫው ለመረዳት እንደሚቻለው ወያኔ አጭበርባሪና ቁማርተኛ ቡድን መሆኑ ፀሐይ የሞቀው ህዝብ ያወቀው ነውና አዲሳችን አይደለም ሲልም አክሏል። የወልቃይት ጠገዴ ህዝብ ዛሬም እንደ ትላንቱ ህግንና ህገ መንግስትን መሰረት አድርጎ ሰላሙና ነጻነቱን አስጠብቆ ለመኖር ይሰራል ያሉት በመግለጫቸው ለሀገር ዳር ድንበር በጎ ጠረፍ ጠባቂ ሆኖ ይቀጥላል ሲሉም አክለዋል። የፕሪቶሪያው ስምምነት በተሟላ ሁኔታ ተግባራዊ እንዲሆን ያለንን ቁርጠኝነትም ከመጀመሪያው ጊዜ ጀምሮ ስንገልጽ ቆይተናል። የስምምነቱ በተሟላ ሁኔታ ተፈጻሚ መሆን ለዞናችን ህዝብ ብቻ ሳይሆን ለመላው ኢትዮጵያውያን ዘላቂ ሰላም በጣም አስፈላጊ መሆኑን እንገነዘባለን ሲልም በመግለጫው ጠቅሷል። ወደ ቀጣይ መረጃችን ስወስዳችሁ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ እንደ አዲስ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ተነግሯል። በአቶ ጌታቸው ረዳ ሲመራ የነበረውን የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዝዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላሳወቁም። ይሁን እንጂ ከደብረጽዮን ገብረ ሚካኤል የህወሓት ኃይል ሰፊ ቁጥር ያለው
የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትላቸው የህግ ምሁርና የህወሓት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸው ለጉዳዩ ቅርበት ያላቸው ጨምሮ በርካቶች በመጻፍ ላይ ይገኛሉ። አንዳንዶቹ አዲሱ የጊዜያዊ አስተዳደር ፕሬዝዳንት የወጣቱ የለውጥ ጥያቄ የሚመልስ አዲስ ካቢኔ አላዋቀሩም በሚል ነቀፌታ እያቀረቡ ይገኛሉ። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት 2 የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉ ገልጸዋል። ጥሩውን ለራስ መጥፎውን ለሌላ መስጠት አይቻልም። ድሉም ውድቀቱም የጋራ ነው። ከእልህና ህዝብንና ሀገር ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉ ጥሪ አቅርበዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደር አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ ፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነ ስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ሌተናል ጀነራል ታደሰ ወረደ ተፈናቃዮቹ የሚገኙበት ስቃይና ሰቆቃ ባወሳ ንግግራቸው በዚሁ ዓመት ወደ ቀያቸው የመመለስ ስራ ይሰራል፣ በማቆያ ጣቢያ የሚቆዩት ደግሞ አኗኗራቸው እንዲሻሻል ትኩረት ይደረጋል ብለዋል። ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሄዳለን። አቶ ጌታቸው ረዳ የሚመሩት የህወሓት ኃይል አቶ ጌታቸው ረዳ የሚመሩት የህወሓት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል ተቃውሞውን ገለጸ። አዲሱ የትግራይ ጊዜያዊ አስተዳደር ካቢኔ ወደ ስራ መግባቱን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አሳውቀዋል። የአንዱን ህገወጥ ቡድን ፍላጎት ብቻ በማዳመጥ ሌሎች ያገለለ አቃፊ ያልሆነ ካቢኔ ማቋቋም ተቀባይነት የለውም ሲል በአቶ ጌታቸው የሚመራው የህወሓት ኃይል ተቃውሟል። አዲሱ ካቢኔ በአስቸኳይ እንዲያስተካክል ጠይቋል። በይፋ ባሰራጨው መግለጫ በባለፈው ጊዜያዊ አስተዳደር ላይ ወታደራዊ መፈንቅለ ስልጣን ተካሂዷል የሚል አገላለጽ ተጠቅሟል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይሄው የህወሓት ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳያመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌዴራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁሟል በማለትም ተችቷል። በተግባር ያልተደገፈ ነው ሲል የገለጸው አሸናፊ እና ተሸናፊ የለም የሚል ተደጋጋሚ ንግግራቸውን አብጠልጥሎታል። የተጀመረው ለውጥ የሚያስከትል እንጂ ወደ ኋላ የሚመልስ አካሄድ ተቀባይነት እንደሌለው ገልጾ የተቋቋመው ካቢኔ በአስቸኳይ እንዲስተካከልና አቃፊ እንዲሆን ጥሪ አቅርቧል። ይህ ሳይሆን ከቀረ ግን ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉንም አይነት ትግል እንደሚያካሄድ አስጠንቅቋል። ይህንን አቋሙንም የፌዴራል መንግስትና የዓለም አቀፍ ማህበረሰብ በግልጽ ይወቁልኝ ብሏል። የአዲሱ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲሱ ካቢኔያቸው ወደ ስራ መግባቱ ይፋ ባደረጉበት ወቅት ለቀድሞ ፕሬዝዳንት አቶ ጌታቸው ረዳና በኃላፊነት ለሌሉ ሌሎች የካቢኔ አባላት ምስጋናና እውቅና ለመስጠት ያለመ ስነ ስርዓት ይካሄዳል እንዳሉ ይታወሳል። በፈረንሳይ የሚገኙ የቡርኪና ፋሶ ነዋሪዎች በኢብራሂም ትራኦሬ ላይ የተቃውሞ ሰልፍ እያካሄዱ ነው። ትራኦሬን ለመጣል ሰልፉን በማዘጋጀት የፈረንሳይ መንግስት እጅ እንዳለበት እየተነገረ ነው። በሰልፉ ላይ ትራኦሬ አምባገነን ነው፣ ከስልጣን መውረድ አለበት የሚል ተቃውሞ ይሰማል። በተያያዘ ዜና በቡርኪና ፋሶ የሚገኙ የአሜሪካ ኤምባሲ በቡርኪና ፋሶ እገታ፣ ግድያ እና የስርዓት አልበኝነት ስጋት ስላለ የአሜሪካ ዜጎች ወደ ቡርኪና ፋሶ ጉዞ እንዳያደርጉ መክሯል። ትራኦሬ ከቀናት በፊት ከእንግዲህ ጥሬ ወርቃችንን ወደ ውጭ አንልክም፣ ህዝባችን መጀመሪያ ተጠቃሚ መሆን አለበት ያሉ ሲሆን ከዚህ በኋላ በሀገሪቱ ግብረ ሰዶም የሚያራምዱ ሰዎች አይኖርም ብለዋል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳዘነጉ እያልን ከሌሎች መረጃዎች ጋራ ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።